ለይኩንን ሳያቸው ከልቤ ነው የሚያሳዝኑኝ። የምርሽና እንደው በሞቴል ጠይቅሽ አምራል። አንቺ ግን ለሰው ታዝኛለሽ? አዎ፣ አንዳንድ ጊዜ እንደዚህ አይነት ልብ አለኝ። አንዳንዴ ለራሴ እስከሚገርመኝ ድረስ ለጋሽ አይነት ሰዎች ውስጤ ሲያዝን ይሰማኛል። ታውቂያለሽ፣ አንዳንዴ አንቺ ላይ በለኮስኩት እሳት ጋሽም አብረው መብሰላቸው ያንገበግበኛል። ምን ላርግሽ? በህይወቴ ምንም ሳልሆን የቀረው ሴት ነኝ። አሁን ምን እንደቀረኝ ታውቂያለሽ? አንቺ የምትሰጪኝ አክሲዮንና ናሁን ብቻ ናችሁ። አሁን ወደሽም ጠላሽም ያንን አክሲዮን ወደ እኔ ታስተላልፊያለሽ። ግልጽ ነው? አምራንና ወይዘሮ ዝናሽ ማለት ነው ክርክራቸው ጠንቷል፣ በርትቷል። እንግዲህ አምራንና ወይዘሮ ዝናሽ ግን የተስማሙበት አንድ ነገር ላይ ደርሰዋል ማለት ነው። ምክንያቱም አምራን የያዘችው ትልቅ ሚስጥር አለ። የቤቱ ሚስጥር ከአንድም ሁለትም ከሁለትም ደግሞ 3 የቤቱን ሚስጥር ይዛለች፣ ሁላችን እንደምናውቀው ማለት ነው አምራን። ስለዚህ ይሄንን ሚስጥር ይዛ አሁን ወይዘሮ ዝናሽን እያስፈራራቻት ትገኛለች። እንግዲህ ታዲያ ወይዘሮ ዝናሽ ደግሞ በአንድ ነገር እንዲስማሙ አድርጋለች ማለት ነው። እስኪ ምን ሊሆን ይችላል? ማለት አሁን አክሲዮኑን ልትሰጣት ነው ወይስ ደግሞ የፈለግሽውን አምጪ ሂጂና ተሞጣሞጭ ልትላት ይሆን? ምን ታደርግ ይሆን የሚለውን እስኪ አብረን የምናይ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁን ኑሃሚን የተሰኘውን ድራማ ነው ማለት ነው። እንግዲህ በባለፈው ክፍል ሁላችንም እንደተመለከትነው ኑሃሚንና ናሆም በዚህ ልክ በጣም ደስ በሚል ሁኔታ ጊዜ እያሳለፉ እያለ እንግዲህ ወደ ቤት እንሄድ ተባብለው ሲወጡ ምን ቢሆን ጥሩ ነው፣ ወንድ አጥር መጥቶ ያው ትልቅ ችግር ፈጥሯል ማለት ነው። እንግዲህ ወንድ አጥር የፈጠረው ችግር ምንድን ነው ሲባል ወንድ አጥር ኦልሬዲ በሌሎች ሰዎች አድርጎ የብልጠቱ ብልጠት እሱ እንዳይያዝ እሱ የሆነ ነገር እንዳይሆን ምንም እንዳይደርስበት እንግዲህ በሰዎች አድርጎ ምን አድርጓንኝ ኑሃሚንን አሳግቷታል ማለት ነው። ታዲያ እንግዲህ ኑሃሚን ደግሞ ታግታ የሄደችው ወዴት ነው? ወደ ወንድ አጥር ነው። ምንም እንኳን ያገቷት ሌላ ሰዎች ቢሆኑም ነገር ግን ወንድ አጥር ደግሞ ወደ እሷ ማለት ወደ እሱ ወዳለበት እንዲያመጧት አድርጓንኝ እንግዲህ በጣም በብልጠትና በሲስተም ነበረ እንድትታገት ያደረጋት። ይህም እንግዲህ ምንድነው በጣም የሚገርመው ማለት ነው አቶ ተሰማ ደግሞ ከሕክምናም ተመልሰዋንኝ። ስለዚህ አሁን ላይ ኑሃሚን በጣም ደስ ብሏታል አባቷ ታክሞ ስለመጣ። በሌላ በኩል ደግሞ በጣም ከፍቷታል የአቶ ለይኩን ያሉበት ነገር። አቶ ለይኩን ያሉበት ሁኔታ የሚያሳዝን ነው እውነት ለመናገር። እናም እንግዲህ ኑሃሚን ናሆም ጠይቋት ነበር። ኑሃሚንን ግን ምን ሆነሽ ነው? አሁን ላይ እኮ ደስተኛ አይደለሽም ሁላ እያላት ነበረ። ጭራሽ አሁን ከረጠበው ላይ ምን አለበት ነው የሚባለው ነገር ሆኖ ጭራሹንም አሁን ታግታው ቁጭ አለች ማለት ነው። ታዲያ እንግዲህ እዛ ጋ አሁን ምን እያደረገ ነው ያለው ወንድ አጥር ማለት ነው። እኔ ነግሬሽ ነበረ ይላታል ማለት ነው። እውነትም ነው ነግሯት ነበረ። አንድ ቀን እጅ ላይ ወድቀሽ ወንድ አጥር እየባክህን ተወኝ ትይኛለሽ ብሎ በወይዘሮ ባፈና ፊት ተናግሯል። ለዚህም ወይዘሮ ባፈና አሁን ላይ ምንም እንኳን ናሆም አይሱ አይደለም ሌላ ሰውዬ ነው ተሸክሟት የሄደው ብሎ ቢናገርም ነገር ግን ወይዘሮ ባፈና ደግሞ ምን ብላለች? አይ ልጄን ሌላ ሰው አይነካትም እሱ ነው። ምክንያቱ ደግሞ ይህንን ነገር አስታውሳለች ማለት ነው። ነግሮኛል ብሎኛል እኮ አንድ ቀን እኔ እጅ ላይ ወድቀሽ ብለዋል። ስለዚህ ይህ የእሱ ቀመር ነው ብላ እንግዲህ ወይዘሮ ባፈና ደርሳበታለች ማለት ነው። ሁሉንም ነገር በጣም ነው ደስ የሚለው እውነት ለመናገር ስለደረሰችበት ማለት ነው። ምክንያቱም አሁን ላይ ሽቱንም ሽቱዬ በይ ልጄ በይ መሳሪያዬን አምጪ ብለው እንግዲህ ወይዘሮ ባፈና ወደ ኑሃሚንን ፍለጋ ጫካ ገብተዋል ማለት ነው። እና ኑሃሚን ትገኛለች ወይስ ምን ሊሆን ይችላል የሚለውን ነገር ስናስብ እውነት ለመናገር እሱ በጣም ተዘጋጅቶና ነገሮችን ደግሞ አስቦ አልሞ ነው ያደረገው ማለት ነው ይህንን ነገር። ስለዚህ አሁን ላይ ትንሽ ነገሮቹ ከበድበድ ይላሉ ማለት ነው። እናም እንግዲህ ወንድ አጥር ያደረገው ነገር ለሱ ትልቅ ጀብድ ነው። ምክንያቱም የሚወዳት የሚያፈቅራትን ልጅ የኔ ሁኚ እኔ ወድሻለሁ እኔ አፈቅርሻለሁ ቢላትም ነገር ግን ታንጉቴ ደግሞ በፍጹም እኔ አልፈልግም አይደለም ይቅርና ላገባ ላይ አልፈልግም ብላ እምቢ ብለዋለች። ለዛም እንግዲህ በዛ ስለተናደደ እሱ ደግሞ ምን አደረገ? ቀጥታ ማለት ነው እንድትጠለፍ ነው ያደረገው።
እንግዲህ ከተጠለፈች በኋላ ደግሞ ወደሱ እንዲያመጧት ነው። ከዛ ወደሱ ካመጧት በኋላ ደግሞ ገንዘብ እንዲጠይቁ አድርጓል። ምክንያቱም እንዳይነቃበት፣ ምክንያቱም እሱ የገንዘብ ችግር የለበትም። ስለዚህ አይ ገንዘብማ ከጠየቀ እሱ አይደለም ማለት ነው እንዲባልለት፣ እሱ ደግሞ ምን አደረገ? ገንዘብ እንዲጠይቁ እነዛ ቆለኞቹ ማለት ነው ገንዘብ እንዲጠይቁ አድርጓል ማለት ነው። በጣም ይገርማል። እና እንግዲህ ከዛ በኋላ በጣም የሚያሳዝነው ግን አቶ ለይኩንና አቶ ተሰማ ደግሞ ወደ ገጠር ሂደዋል። ማለትም ኑሐሚን ወዳለችበት ቦታ ማለት ነው። እንግዲህ እነሱም የሄዱት ኑሐሚንን ብለው ነው። ነገር ግን ሲሄዱ ኑሐሚን የለችም ማለት ነው። ወይዘሮ ባፈናም እንግዲህ የምትናገረው የምትጨብጠው ነው ግራ የገባት። ምክንያቱም አስቡት እንግዲህ የሄዱት እነሱ እሷን ብለው ነው። በዛ ላይ ደግሞ አቶ ለይኩን በተለይ በጣም በስትረስ በጣም ጭንቀት ብዙ ነገር አለ። ለዚህ ሁሉ የዳረገችው በእርግጥ ወይዘሮ ዝናሽ ነች። እንግዲህ ወይዘሮ ገነት ደግሞ ለአቶ ለይኩን ማለት ነው እንዳንተ አይነት አባት እኮ እግር ቢቀጠን እስኪሄድ የሚገኝ አይመስለኝም። በጣም ጥሩ አባት ነው፣ በጣም ደስ የምትል አባት ነው እያለች እንግዲህ አቶ ለይኩንን አሞጋግሰዋለች ማለት ነው። ታዲያ በዛ ሰዓት አቶ ተሰማ ደግሞ የደበረው ይመስላል። ምን ሆኖ ነው የሚለው ነገር ጥያቄ ቢሆንም ማለት ነው። ታዲያ አሁን ላይ ግን እንግዲህ የናሆምም ደግሞ በጣም የሚያሳዝን ነገር አለ። ናሆም የዛ ቤት ልጅ እንደሆነ ሁላችንም የምናውቀው ነገር ነው። ነገር ግን እንግዲህ ናሆም ምንም እንኳን የዛ ቤት ልጅ ቢሆንም ማለት ነው ሁሉም እሱ የሚያውቀው የዛ ቤት ልጅ እንደሆነ ነው። ኢቭን ኤሚን በጣም ነው የደነገጠችው ውጤቱን ስታይ። እንዴ ምን ማለት ነው አለች። በቃ ጭራሽ የማትፈልገው የማትወደው ዳግም ወንድሟ የምትወደው የምትሳሳለት ወንድሜ ነው ብላ አብራ አይኖረችው ብቻ በቃ ብዙ ነገር የሆኑት ግን ናሆም ደግሞ ወንድምሽ አይደለም ስትባል በዲኤንኤ ምርመራው ዲኤንኤውን ማመን አልፈለገችም። የዲኤንኤ ምርመራው ግን ትክክል ነው፣ ናሆም የዛ ቤት ልጅ አይደለም ማለት ነው። አምራን ራሱ በጣም ነው የተናደደችው። ምክንያቱም እሷ የወደደችው ያፈቀረችው ሆኖ ሳይሆን እዛ ቤት የገባችው ለገንዘብ ብላ ነው። ስለዚህ የዛ ቤት ልጅ ካልሆነ ደግሞ የገንዘቡ ነገር አጠያያቂ ነው። እኔ ግን የገረመኝ ናሆም እዛ ቤት ባይወለድም ዞሮ ግን ልጅ ነው አይደለ ተብሎ እስካሁን ድረስ እሱም የሚያውቀው እና እስካሁን ድረስ 25% ኤሚን ድርሻ ሲኖራት እንዴት ነው ያልጠየቀው? እንዴ ቆይ እኔ ስለምን ድርሻ የለኝም አላለም እስካሁን። ምክንያቱ ግን ይመስለኛል ምንድነው ዞሮ ምን ከኔ ሌላ ወንድ ልጅ የለም፣ ኃላፊነቱ የኔ ነው፣ ነገ ሙሉውን ስለሚይዝ ብሎ በእርግጥ ሙሉውን እኮ ይዟን፣ አሁንም ግን በስሙ የዞረ ነገር የለም ማለት ነው። ባለፈው ወይዘሮ ዝናሽ ምን ብለዋለች? ናሆም ለነገሩ ዛሬ የደስታ ቀኔ ስለሆነ ቀኔን አላበላሽም፣ ስመጣ እንነጋገራለን፣ ስመጣ እናወራለን አላት፣ ወይዘሮ ዝናሽን ማለት ነው። ታዲያ እንግዲህ ወይዘሮ ዝናሽን በዛ ሰዓት የመለሰችለት ዛሬ የደስታ ቀኔ ነው ሲል፣ እንዴ ምን ደስታ ተገኘ? ና ለይኩን እንደው እኮ ደግሞ አዙረህለት እንዳይሆን ብቻ ይሄንን ማለት ድርጅቱን እሱ እየመራ አይደለ፣ ድርጅቱን በስሙ አድርገህለት እንዳይሆን ብቻ ብላለች። ታዲያ እንግዲህ በዛ ሰዓት አቶ ለይኩን ደግሞ እንዴ ምን አስበሽ ነው? እንዴት ነው ማዞረለት? ኧረ በጭራሽ እኔ ምን አግኝቶ እንደሆነ ምን አውቃለሁ አለ። ከዛ እንግዲህ እሱ ሄዶ አምራንን አግብቶ አገባው እኮ ብሎ ምጥት። ይህንን የሰማው ኤርሚ ደግሞ ምን ቢል ጥሩ ነው ኤሚንን፣ እንዴ ካልሆነ በቃ ቤተሰቦችሽ የሚያስቸግሩ ከሆነ ቤተሰቦችሽ የማይሉን ከሆነ ችግር የለውም በቃ እንደ ናሆምና እንደ አምራን ሆነን እንጋባለን፣ በቃ ቀለበት አስረልሻለሁ ብሏታል። እሷም እንዴ እሺ ጥላታችሁን ኤርሚያስን አገባሁት ይኸውላችሁ ደስ ይበላችሁ ብዬ ነው ቀለበት አድርጌ እንደዚህ ማሳያቸው። ቀለበት ማሰር እንደ ቀለበት መንገድ ላይ እንደ መሽከርከር እንዳይመስል ብላ ከዚህ በፊትም እንደተመለከት ነው ስትናገር ሰምተናል ማለት ነው። ስለዚህ አሁን ወይዘሮ ዝናሽ ምን ወስና ይሆን በአምራንና በእሷ ጉዳይ ላይ? እንግዲህ አምራን ልቤ ይራራል፣ አቶ ለይኩን በጣም ነው ያሳዝነኝ፣ በአንቺ ምክንያት አንቺን እገርፋለሁ ብዬ በአንቺ ምክንያት በአንቺን ለማቃጠል አንቺን ለማናደድ ስል የምለኩሰው እሳት አቶ ለይኩንን ይገርፈዋል ብዬ ፈራለሁ አለች። የሚገርመው ነገር እኔ በጣም የሚያስፈራኝ ነገር ምንድን ነው? አምራን እናትና አባቷን አታውቅም። ናሆምም ከሆነ ገና አሁን የሁለታቸው ሂስትሪ ደግሞ ሌላ ምዕራፍ ነው። በነገራችን ላይ ሌላ ምዕራፍ ነው። ድንገትም ወንድሟ ሊሆን ይችላል፣ አይታወቅም። ምክንያቱም አቶ ለይኩንና ወይዘሮ ዝናሽ ናሆምን አሳድገውት እንጂ የነሱ ልጅ እንዳልሆነ ዲኤንኤው እየመሰከረ ነው። እና ወይ አምራን ምን አለች ለኤርሚ? እንዴ በቃ አይ ኤሚን የነሱ ልጅ አይደለችው ነው ይሆናል አለች። ነገር ግን ኤርሚ የመለሰላት መልስ እንዴ እሺ ኤሚን የነሱ ልጅ ካልሆነች እንዴት ነው 25% የሚሰጣት?
ስለዚህ ኤሚ ናት ልጃቸው፣ ናሆም ልጃቸው አይደለም ብሏል። እስኪ እናንተ ምን ይመስላችኋል? እኔ ለራሴ ኤሚ ናት ልጃቸው፣ ናሆም ልጃቸው ባይሆን ነው እንጂ ቢሆን ኖሮ ማለት ነው እንደዚህ ለራሳቸው እኮ ተከፋፍለዋል። አስቡ እንግዲህ ኤሚን 25%፣ ወይዘሮ ዝናሽ 30% አስቡ። አቶ ለይኩን ደግሞ 45% አድርገው 100% ኦልሬዲ ድርሻ አላቸው። ለዛም ነው አሁን ላይ አምራን እና ልጅሽን ዱባይ የምታዝናኙ ስትላት፣ አሁን ልጄን እኮ ዱባይ ማዝናናት የራሷ ድርሻ አላት አታውቂም እንዴ ብላታለች። እና አዎ ለካ ግን ቆያችን ነቀዝ ልጅሽን ለምንድን ነው ያልተበቀልኳት ስትል ነው እንግዲህ ልጄን እንዳትነኪያት ብላለች። ሌላ ጊዜ ደግሞ ናሆም ስለ ኤሚን ሲያወራ፣ ቆይ ግን እማዬ አንቺ አሁን የኛ እናት ነሽ፣ አንቺ አሁን እኔና ኤሚንን ወልደሽናል እያለ ሲጮህ፣ ኤሚንማ የእናቷ ልጅ የእኔ ልጅ ናት ብላለች። እኔ የምላትን ነው የምታደርገው፣ የእናቷ ልጅ ናት ብላለች። እና እንግዲህ ኤሚን የወይዘሮ ዝናሽ ልጅ ናትኝ እንደ ዳጊ ማለት ነው። ናሆም ደግሞ አይደለም። አሁን ላይ ታዲያ አምራን ይህንን ሚስጥር አውጥቼ ዘረጋግፈዋለሁኝ፣ አውጥቼ በአደባባይ አሰጠዋለሁ እያለች እያስፈራራቻት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ ምን ልትወስን ትችላለች ስንል እንግዲህ ወይዘሮ ዝናሽ ሚሻላት ልትወስን የሚገባው እውነታውን ፍርጥርጥ እንዲል መፍቀድ ነው። አዎ ቤቷ ይረበሻል፣ አዎ መስቀልቅል ይሆናል። በተለይ ደግሞ ትልቁ ስህተት ትልቁ ማለት ነው አቶ ለይኩንን ያን የዳግምን አባት ሲቀብር አብረው ነው የቀበሩት፣ ግን እሱ ሲቀብር ያስቀረጸችው ቪዲዮ የት ሄደ? ይሄ ሚስጥር በጣም ትልቁ ነው። ስለዚህ አሁን ወይዘሮ ዝናሽ አምራንን አስገድላለሁ እያለች ትገኛለች ማለት ነው። እንግዲህ ወይዘሮ ዝናሽ ይህንን ብትልም አምራን ግን ይህንን ነገር አላስተዋለችም ነው፣ አላሰበችበትም ነው። ከባድ ነው። በእርግጥ ነግራታለች። እኔን አንድ ነገር አደርጋለሁ ብትይ ይሄ ሚሞሪ የምታዩ ሁለቱ ኔጋ ሁለቱ ሌላ ቦታ አለ፣ ስለዚህ ያን ወጥቶ ጉድሽ ይወጣል ብላታለች ማለት ነው። ይሄ ደግሞ ሌላ ጭንቀት እና እንግዲህ ወይዘሮ ዝናሽ ምን ልታረግ ትችላለች ብለን ስናስብ የወይዘሮ ዝናሽ ምርጫ እዚህ ጋር በጣም ነው የከበዳት፣ ለራሷ ራሱ በጣም ማለት ነው። ድጋሜ ማሰቡላ እንዳትፈልግ አድርጎ ነው የጨነቃት የጠበባት። እስኪ እናንተ ብትሆኑ በእሷ ቦታ ምን ታረጋላችሁ? ውዶችዬ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን፣ ሊጠቅም ይችላል ማለት ነው። እንግዲህ አንዳንድ ጊዜ የሆነ ነገር ሲሆን እኔ በሆነስ የሚለው ነገር መቼስ ጠቃሚ ነው። እና እንግዲህ እኔ በሆን በወይዘሮ ዝናሽ ቦታ ምን ላደርግ እችላለሁ? የፈታኝ ነው፣ በጣም ፈታኝ። እና እናንተ ምን ልታደርጉ ትችላላችሁ? ውዶችዬ ሀሳባችሁን አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ለራሴ ልማርበት ስለምፈልግ ማለት ነው። እኔ በሆን ግን በጣም ጭንቀት ነው፣ በጣም ማለት ነው። ዞሮ ግን አንድ ነገር ወስናለሁ። በቃ እውነቱ ይፍረጥ ነው የምለው። እኔ በሆን ይፈርሳል እኮ ኦልሬዲ ቤቱ፣ ግን ደግሞ ሙሉ ንብረቷን ሰጥታ ኦልሬዲ አትተዋትም። አሁን እኮ ገንዘቡን ሰጥታት የምትተዋት ቢሆን ችግር የለውም፣ ግን ገንዘቡን ብትሰጣትም አትተዋትም። ስለዛ እውነት መውጣቱ ስለማይቀር እውነቱ ቢወጣ ነው አሪፉ ብዬ አስባለሁ እኔ። እናንተ ሱዶች ምን ታደርጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ስለምማርበት። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ውዶችዬ።